የደስታ ቀን ነው ዛሬ የሌላ ምዕራፍ ጅማሬ ሁሉም በጊዜው አለፈ ውብ አዲስ ታሪክ ጻፈ። ለዚህ ነበር እንገዛልሽ ፈለግሽ? አበዳሪ እድሌ ጣዬ ክፍሌ ባረኩት በፍቅሬ ግሌ ረሰሞችን እያነዱ ነበር። ቼክ አድርገን ደግሞ ከዚህ በኋላ እያንዳንዱ ባንክ ላይ ያሉ ነገሮች ማስተላለፍ ትችላለህ። ደግሞ ተከፍቷል። ይረብጣል። ይህ ማለት በጣም ጥሩ ተመልካቾችን እንግዲህ በስተመጨረሻ ገብተናል። እንግዲህ ፀሐይን ማግኘት ነበር። ያው ፀሐይን ላይ እንደተኛና ምናምን ነገር ላይ ተለባብሶ ምናምን ነገር ድጋሚ ተኛ ምናምን አንብሼዋለሁ ነገር ምን አለች እና ተመልካቾቻችን አንዋር እንደዚህ በቀን እንግዲህ በጠራራ ኦልሞስት ስንት ሰዓት ነው? 9 ሰዓት ከምናምን በዚህ ሰዓት በቀን ተኝቶ ምናምን ሰውዬ ቤታቸው እንኳን የማይወዱ ሰዎች በቀን እንዲተኛ ያደረገው ተመልካቾችን የዚህ ጉዳይ ነው እና ሙሉ ነገሩ እንግዲህ ስራውን ማገዱበት እንደዚሁም ደግሞ ባንክ ሆነ እንዳይንቀሳቀስ ነው አድርጎት ምናምን ነገር ብዙ ነገር የተፈጠረው ይሄ ሁሉ ነገር የተፈጠረው በእነዚህ ፋይሎች ነው እና በቀን ተኝቶ እንደዚህ ሆነ የሚገኝበት ተመልካቾቻችን ጉዳይን እንግዲህ መፍትሄውን አግኝተን አበጅተንለት እንገኛለን። ልጅቷም እዚህ ይዘናት መጥተናል። ወዴት ነው አንቺ እንዳትነጊያት ወደ በህግ ክልል አስር እኮ ነው ያለችው። አሁን አንቺ ነው ይዘውሽ ደግሞ የሚቀውት አሉ በህግ ክልል አስር ነው ያለችው። እንዳትነጊያት ቀደም ያልኩሽ ዝም ብለሽ እኔ ሶፊ አይወጣልኝ ቀጥብጫት የሚወጣልኝ አይመስለኝም። ግን ብቻ ይሁን የኔ አባት እንደዚህ እንድተኛ ያደረገው የገንዘብ እጦት ምናምን ነገር ብቻ አይደለም። እውነት ለመናገር ከዛ የሚባሰ ነገር ገንዘብ ማውጣት አለ አግኝቶ ማውጣት ከባድ ነው። ሲቀጥል ደግሞ ስራ ደግሞ ለበዓል ደግሞ ብዙ ነገር ሊያደርግላት አስቦ ነበር እያለ ነበርና በሞር ደግሞ ስብር ያደረገው ደግሞ እሱ ነገር ነው። ተመልካቾቻችን ለበዓል አስቦ ነው የነበረው ነገር ነው እሱን ነገር ነው አጥቷልና ስለዚህ ተመልካቾቻችን ያቋን ወራው ተኝቷል። የፀሐይ ራሱ መደሰት አለ እኔ ፀሐይ ደግሞ ስለዚህ ተመልካቾቻችን እንቀሰቀሰውና እሷም ደግሞ መጣ ደግሞ ያኗር እንደተካጀን በኋላ እሷም መጣ ደስታውን ታያለች። ምን እንድትቀጠል እንፈልገው እንደዚሁም ሰላምን ሰውን ማግኘት አልቻለም። ተደብቀናለች። እኛ ደግሞ ምንለቀው እኛ ነው ስለምታ ይሄንን መታ እንድትቀጠል እንፈልጋለን። ይሄና ላኑን ይስቀስቀሰና ፀሐይ መታ ደራርባብኝ እንዳለ እንትን ብዬ አዞር ጫማ ተኝቼ ነበር እኮ ልብሴ ልወጣ ጫሜን ተኝቼ ነበር እዚህ ጋር ልወጣ ጫሜን አድርጌ ልክ እንደጨረስኩ ዝም ብዬ ጋር ደግሞ አልኩ ፀሐይ አምጥታል ብዛ ነው። እንዴት ናችሁ? ልወጣ የእንቅልፍ አምጣን እሱ ላይ እንዴት ሰውን ደገፍ ካለ እንደው እንኳን አላውቅም። ሰውን ድክክ ብሏል ታውቃለህ። ዝም ብሎ ነው በቃ እንቅልፍ ትንሽ የሆነ ቦታ ደገፍ ካል ይሄዳል ታውቃለህ። ለመጀመሩ ነው ግን በቀን ተኝታ ማታውቀው ምናምን ነገር መቼ ወጥተሽ ነው ስራ አትሄድም? እንዳንተ ዞረ ዞረ አትልም? እወጣለሁ ብዬ አሰብኩና የት ልሂድ ምናምን ብዬ ግራ ገባኝ። ትምልሽ ሲተኝ እንዴት ናችሁ? ናፍቃኛለች። ሻሬ ሄዳለሁ እውነት ሄጄ አየዋለሁ። እናንተ በጣም ውርጋጦች ናቸው። አንተ ሁሉን ነገር አንድ ነገር ሰው ለሆነ ነገር እንኳን የሆነ የሕክምና እንኳን ቢያስፈልገው ቤተሰቦቹ ይፈልጋሉ ብለው አንድ እንኳን ሰነድ አንድ ነገር እንኳን አይተውም። አንድ ነገር እኔ እኮ ችግር የለውም እኮ እንደዛም ይሁን ግን ብዙ አላስፈላጊ ነገሮች ሊፈጠሩ ይችላሉ። ብዙ እንደዚህ በዚህ ደረጃ የበደልከውን ሰው በዚህ ደረጃ እየተጠቀምክበት ያለውን ሰው እኮ ቢያንስ የሆነ ነገር አለ አይደል? ለሕክምና እንኳን ብለህ አንተ ራስህ በሽተኛ ያደረከውን ሰው ከራሱ ገንዘብ ላይ ወስዶ እንኳን እንዳይታከም አንዲት ነገር የሆነት በጣም ይቅርታ ግን ፀጉሬን ራሱ መቆረጥ አለብኝ። እንደዚህ ራሱ ጭብር ብያለሁ። እና እንዴት ናችሁ? ደህና ነኝ።
እንገዛልሽ ፈለግሽ? አበዳሪ ከዚህ በኋላ 5 ሳንቲም ያልሰጠኝ በቂዩ እንደማልጨክር ምናምን ነገር ታውቃለህና ደግሞ የለም 5 ሳንቲም ያልሰጠኝ የለም። ከዚህ በኋላ ተመልካቾች ነው በእናንተ ፊት ነው የምነግረው። ከዚህ በኋላ 5 ሳንቲም ምንም ጤና ከኔ የምታገኘው ነገር አይኖርም። ምክንያቱም ለምን ባለኝ የተቀበሉኝ ሰዎች እቃ ምናምን ያመለሱልኛል እግራቸው ላይ ቢሆን ይዤ ይቀበላል። አይደለም አዛ ሶፊ ለምን ከለከለኝ? ልታስለቅሰኝ አይደለም ሶፊ ለምን ከለከለኝ? ምን አስበው ነው? ለምንድን ነው ሊከለከለኝ የፈለገው? ሶፊ እኔ ለሙት ነው 5 ሳንቲም ነው የማልፈልገው። ደህና ነኝ፣ ወደ ራሴ መለሳለሁ። የሆነ ነገር ምናምን ነገር ደህና ሰው ነገሮች ሲስተካከል ሁሉ ነገር ታደርግልኛለህ። አሁን ዝም ይኸውልህ ሶፊ ምንም ነገር አልቀበልም። የምሬን ነው። ኧረ እኔ ከተምጠኔ ምን ኖረኝ? ምን እሰጥሃለሁ ሶፊ? ምን እሰጥሃለሁ? ምን ኖረኝ? ባል ነገር የለም። እኔ ይኸውልህ ሁሉንም ነገር የህግ ክትትሉን እያደረክ ነው አይደል? በቃ ግፋበት። የቻልከውን ነገር ዜሮ ማያሳ በዜሮ ማንወጣም። ፈጣሪ ካለ የሆነ ነገር እናገኛለን። 100% እንኳን ቢሆን 10% 5% እንኳን የሆነች ነገር እንኳን አናጣም። ስራ እንኳን ለመፈለግ የትራንስፖርት አያሳጡንም ብዬ አስባለሁ። በዚህ ደረጃ ባዶ አንሆን። ግን አሁን ሶፊ ባከንክ፣ ከስራ አልሆንክ፣ ከራስህ አልሆንክ፣ ምን ቆምክ እኮ በቃ የሆነ ቦታ ላይ እኔ አልነበረኝም። ቆምክ፣ ስራ ነው። ተንቀሳቀስ፣ የሆነ ነገር አድርግ። በቃ አሁን ደህና ነኝ። ቢያንስ ይኸው ተኝቼ ተነስቼ እወጣለሁ አይደል? ነገ ከነገ ወዲያ ደግሞ አላህ የሆነ ነገር ያመጣል። የሆነ ሰዎች ምናምን ነገር ይገባሉ። ሶ ሪላክስ አድርግ፣ ዘና በል። ደህና ነኝ። በዚህ ደረጃ አትጨናነቅ። ታውቃለህ፣ በጣም ነው የምትተማመንበት እና እሱ ነገር አላደንቅ አላልኩም። ማን አለኝ? ይኸው ስታስፈልግኝ አንቺ እኔ ጋር መጣ። ሲያስፈልገኝ እንደዚህ አይነት ወንድም ሰጠኝ። ሲያስፈልገኝ ደግሞ ጤናዬን መለሰልኝ። ከዚህ በላይ ምን አለ? ነገና ከነገ ወዲያ ደግሞ የሚያመጣው ሁሉ ከሱ እጠብቃለሁ። ኢንሻአላህ ነገሮች ይስተካከላሉ፣ ቦታ ይዛሉ፣ ሁሉም ነገር ፊክስ ይሆናል። ግን ሶፊ በዚህ ደረጃ መጨናነቅን አቁም። የራስህ ህይወት ላይ ትኩረት አቴንሽን አድርግ ምናምን ነገር አንዴ አንተን ነገር ያው እንግዲህ በቃ ቀሚሱን ብቻ ተሸገር። ምን አይነት ለዛ ማድረግ ፈልጋለሁ። ምን አለ መሰለህ ቀይ ቀሚስ ነው ሶፊ ሙት እሱ ነው በቃ እና ምንም እንደሌለኝ ከየትም ደግሞ ለሆነ ነገር ይጨናነቃል ምናምን ብላ ታስባለች። ይኸው ከሶፊ ነው የምበደረው። ራስሽ ሰርተሽ ትመልሽልኛለሽ። እሺ እኔ ወርቅ እሺ እኔና እኔው ሰርቼ እኔው ከሰራሁትማ እኔ አልገዛውም። እሺ እኔ እሰራዋለሁ። እኔ የኔ ንብረት ሰራል ተከታለህ የኔ ንብረት እኮ አልተወሰደም፣ ያንተ ነው። እሺ ያስተካክላል ሁሉ ነገር። እሺ የምስራች አለና አሁን ምስር ብሉ በለ ምን አረ ምስር ብሉ በላይ ምስር ባንቻ ምን ለነግሮም እኮ ይዳዳይ ነውና የምስራች በል ከዛ ምስር ብሉ በለ ምስር ብሉ እኮ ምስር ብሉ በለ አረ ምስር የፈለገ ምስር እንደውም እንትን ይላል ስጋ ጾም ተፈቷል። ስጋ ይሆንላችሁ ወሳምቡሳ ትልፎኒ ይላል አረብ እንደዚህ ዊሽ ሲያደርግ የስጋ ሳምቡሳ ብላ ይላችሁ የምስር ይገርናል። የምስር ይገርናል። ተግደረደር ነው ባንቻ አምራል ብዬ አረ ምን አባታችሁ ወደ ቆረጠኝ ምን ነገር አይ ባንታ አረ ጉድ አንቺ ቅደሚ አባናማ። እሺ አይ አሁን ተመልካቾቻችንም እንግዲህ አብዛኞቻቸው ብዙ ነገር ያውቃሉና አሁን በጣም ባዳ ሆናል እዚህ ጋር ማለት ነው። ባዳው እንኳን አንተ ነህ ለጉዳዩ ባዳው እንኳን አንተ ነህ እና እሱ ደስተኛ ሆኖ ተደሳስቶ ምናምን ፏፍሽ ብሎበት ያለበት ጭንቅላቴ ውስጥ ምናምን ነገር ባለው ጉዳይ ላይ ደህና ነው ተባለ። እሱ ራሱን የቻለ ነገር ነው። እሱ ራሱን የቻለ ነገር ነው። እሱንም ደግሞ ደህና ይሆናል በደንብ እሱ ማለት ሌላ ነው። አሁን ከዚህ በኋላ ምን አለ መሰለህ በቀን መተኛት የሚባል ነገር ጫማ ሰው እንዴት ሽፍን ጫማ አድርጎ ይተኛል? ተመለስ ልወጣ ነበር ልወጣ የሆነ ብታኩስ እንደምን ችግር አለ? ተነሳውና የሆነ ብቻ በቃ ፊት ለፊት ያለው ነው ምናምን ልወጣ ነበር። የምር ተኝቼ ነበር እኮ ተነስቼ ድጋሚ ደገፈስን እንቅልፍ ይዞኝ ሄደ። አምጥታ ደግሞ አለበሰች። ሰው እኮ ሲጨንቀው እኔ እንቅልፍ ያጣል ነው የሚባለው። ፀሐይ ንገሯት ትንሽ ጋደም ምስል ምናምን አምጥታ የምትደርበውን ነገር ነጣ ስለዛ አኑ ምን አለ መሰለህ ያው እንግዳም አለ ውጭም እንግዳ ቁም ያለው ይሄ ፋይል ደግሞ ምን አለ መሰለህ ከዚህ በኋላ የምተኛው ነገር የለም። የስራ የእያንዳንዱ ነገር እገዳ ተነስቷል።
ደረሰኞችን እያንዳንዱ ነገር ቼክ አድርገን ደግሞ ከዚህ በኋላ እያንዳንዱ ባንክ ላይ ያሉ ነገሮች ማስተላለፍ ትችላለህ። ያ ደግሞ ተከፍቷል። ይረብላል። ይሄ ማመን አልችልም። ሶፊ እንዴት አገኛችኋቸው? እንዴት ሆኖ? አይ ነው በህጉ የተሄደ የነበረው ነገር እንግዲህ በስተመጨረሻ ያው ስንት ሜትር ነሽ? ደውሉልኝ። ስንት ሜትር ቀሚስ ነው ያዘው? ስንት ሽንሽን ቀሚስ እንኳን ይሄ እኮ አንቺ ነው ሁሉንም ነገር አሉ እዚህ ጋር ሙሉ ላይ የደስታ ቀን ነው ዛሬ የሌላ ምዕራፍ ጅማሬ ሁሉም በጊዜው አለፈ ውብ አዲስ ታሪክ ጻፈ አዲስ ነው ዛሬ ቀኑ ይለያል ከእስካሁኑ እስኪ ደስ ያለው እንደኔ ማ ድምፁን ያሰማ ዛሬ ልዩ ቀን ነው ልዩ ቀን ዛሬ ልዩ ቀን ነው ልዩ ቀን ዓለም ነው የዛሬ ነገ የለም እኔ ስለ ሳንቲም እኮ ግድ የለኝም ሶፊ። ኪዩ ስለ ሳንቲም እኮ አይደለም እኮ የምትወጃቸውን ሰዎች ምናምን በምትፈልጊው መልኩ መንከባከብ አለመቻል ቀልብ ይሰብራል በጣም። በቃ አሁን ለሶፊ ግጭ ያለ ሶስት ታሰራለታለህ። ሲጀምር አንተ ነው የምታዝበት፣ የፈለግከውን የምታደርገው አንተ ነው። እንደፈለግክ ታደርጋለህ። የለም እንደዛ አሁን ዛሬ የደስታችን ቀን ነው። ምንም እነዚህ እንዳለ ሙሉ ፋይሎችን እነሷም የተቀበሉ ነበሩ። እንግዲህ ህግ ከላክሱ አቶ ዳንኤል በጣም እናመሰግናለን። በጣም ከመቀነጭ ድረስ በጣም ላይክ ስለ ገንዘቡ አይደለም ግን አንድ ስለተበደለ ሰው በትክክል ባልሆነ መንገድ ሰዎች ብቻ ስለ ገንዘብ አይደለም አንድ ይሆናል አይደል ፍቅሩን መንከባከብ እንዳቃተው እንደነበረ ሰው ወንድሞቹ አጠገብ መድረስ በሚገባው ጊዜ መድረስ አለመቻሉ በጣም በሚያሳፍረው በሚያስጨንቀው በተሰበረ ሰው ስም ነው ይሄንን ነገርና በጣም ነው የማመሰግነው። ሁሌም የህግ አካላቶች በእያንዳንዱ ጉዳይ ከጎን ናችሁና ዛሬም ይሄንን ያረጋግጣችሁልኝ አቶ ዳንኤል ሁላችሁም ነው ከኮሚሽኑ ጋር ሁሉም ብቻ እዛ ውስጥ ያላችሁ ይሄንን ነገር የተባበራችሁ ለኔ ብቻ ሳይሆን ለሁሉም ሰው የምትደርሱ ሰዎችን ለፍትህ የቆሙ ብቻ አይደለም ስም ያለው ካርታ ተመልሷል። ካርታም ተመልሷል። የገቡት ነገሮች እያንዳንዱ ነገር አታለ ላይክ ዋናው ኦሪጂናሉን ደግሞ እዛ እየጨረሱበት ኦሪጂናሉ ማለት ኮፒም ይኸው አለ። ስለዚህ ተመልካቾቻችን በጣም ብዙ ነገር ተቀስሚ ሁኔታ ላይ ነው። እንደዚሁም እንግዳ ላይ አስደነገጣችሁ። አሁን እንግዳ ሁሉንና ንቃኑ ከራሴ ጋር እኛ አስቲ ይዛቻት የምር ማኪ ምን ነበር ጦርነቱ ካበቃ ቱርክ ነው ይዘሽ ሄዶሽ ኢስታንቡል ለምን ቱርክ መረጥ ቱርክን ብዙ ጊዜ ምናምን ነገር ምንም ሰራች አይ የሆነ ነገር እየሰራች ምናምን ነገር ካያት ቤቱ ብቻዋን ከሆነች ምናምን ቱርክ ትከፍታለች፣ ሱዳን ነገር ትከፍታለች። ከዛ ዱባይንም ፋሚሊዎች እዛ ብዙ የምናገኛቸው ሰዎች አሉ። ብዙ ቤተሰቦቻችን የሆኑ ሰዎች እቺ ሰይጣን የታገኛቸው ምን አባሽ ስትሆን መጣሽ? ምን አባቷ ልትሰራ መጣሽ? ደስታችን እንድታይ ነው። ውጪ በፍጹም አትመጣም። ይሄ ቤት ከዚህ በኋላ የኪያና የኪያ ነው። የኪያ ማንነት ነው። ይሄ ብዙ የለፋችበት እያንዳንዱን ነገር ሰማሽ?
እያንዳንዱ ነገር የኪያ የላብ ጠብታ ነው። ብዙ ዋጋ ከፍላበታለች። አንቺ ሰይጣን እንዴት ቻላችሁበት? የሰው ልጅ በዚህ ደረጃ እንዴት ታደርጋላችሁ? እንዴት እነዚህ ሰይጣኖች ሲያደርጉ የነበረው ነገር ሶፊ፣ እነዚህ ሰዎች ከሆናቸው እኔን ድግምት ላይ እኔን አንቺ ወንድሜ ይመጣልኝ ግን ተወው፣ ነካት አይደለም ነካት። ይሄው ወንድሜ ለዚህ ነበር አሜናት እኔ ፈልጌ ነበር። አንቺ ሰይጣን አንቺና ያቺ ወንድሞች ሰይጣን ሶፊ ለቀቀኝ። የተረገመ ከኪዬ ኮሬ ልጣጥልሽ ይሁሉ ከኪዬ ልጣጥልሽ አራማር በእናትህ እንዴ ስለገዛው ማለት ነው። ከኪያ ዞራ ከኪያ አጠገብ ዞር አደረግሽ አንቺ በሽተኛ። አራማር በተረጋጋ ከኪዬ ከዚህ ሴት ከፍቅሬ ነው ልጣጥልሽ ከኪያ ነው ልጅሽ ተረጋጋ። በሞትሽ እንደው ለማውጣት ኪያ ስለ ገንዘቡ አይደለም የፈለጉትን ነገር ያድርጉ። የፈለጉትን ነገር ስለ ገንዘቡ አይደለም። ኪያ ተረጋጋ። ለምን እኔ እኮ ነኝ ያመጣኋት። እኔና ኪያ ፈልገን እኮ ሆን ብለን ያመጣናት። የኛ እስከዛሬ ስንሰቃይ አይተዋሉ፣ ስንደባደብ አይተዋሉ። አንተ ብድብ ስትሆን እያዩ ነበሩ። አሁን ደስታችንን ማየት አለባቸው። በትክክል 100% በደንብ እንጂ ይኸው አየሽ አይደል? መጣባለ አየሽ አይደል? ኪያ የቅፍ ውስጥ ነው። አይመለከተኝም። አየሻት አይደል? እብድ ያቺ በሽተኛና አንቺ በሽተኛ ያቺ እህትሽ አማኑኤል ትገቡበታላችሁ። በአይኔ ያሳየኛል። በአይኔ ለኔ ለገሳችሁ እናንተ ትገቡበታላችሁ። እኔ ግን ይሄው ጋር ተገናኝቻለሁ። ይሄው ሁሉ ነገር ኪዬ ያንቺ እያንዳንዱ ከዚህ ቤት ውስጥ አይደል እኔ ነበር አይደል ያባረርኩሽ። ተመልከች ፈገግቷ ሳቂ ቆይ ነው ሶፊ ተሳቂ ነይ ሳቂ በደንብ ሳቂ። አየሽ አይደል ፈገግቷ አየሽ አይደል ሶፊ ምንም ላስር ነው ያለችው። እዚህ የመጣችሁ ደስታችንን እንድታይ ብቻ ነው። ፈገግታዋን እንድታይ ይፈልጋሉ። ያስለቀሻት ሴት እያገሽኛችሁ አማርሽ ፈገግታዋን ሶፊ ያላጋጭ ስሚ ያቺ ፈገግታዋን ሳቋን ይሁን አይመለከተኝም። አንዋር አነካቱ ሶፊ አነካቱ ግዴታ ለምን ሶፊ በኔው ነበር ፈገግታዋን ያስለቀሻት ሴት እንቧን አይተሻል አይደል? እየሳቅሽ አሁን ተመልከቻት። ሳቂ አገሻት አይደል? አንቺ ሴት አንቺ ሴጣን እርኩስ እንደናንተ አይነት እርኩስ እንዴት እንደሚፈጠር እንዴት እንደሚወለዱ ከማለት ከእናት አይደለም እንዴት ወለዳችሁ እልሻለች እንዴ ሰላም የሆነ ነገር ይገልጣታል የሆነ ቪዲዮ አትስሪም አውጥተሽ ወደ ጫካላይ ለጅም ተጣጣሽ ሰምተሽ ለኔ ቆንጨ አይቆጭኝ እኮ እኔ ሁሉ አሳብዳችሁኛል፣ በቁምም ቀብራችሁኛል። ስለኔ እኮ ጉዳይ እኮ አይደለም እኮ። እንዴት ይቺ ልጅ እስኪ ተመልከቻት፣ አፍጠሽ ልታያት የምታሳሳ ሴትን አንስተሽ ጫካ ላይ ትጥሏታላችሁ። አንዋር ሰማሽኝ? ደግሞ ከህግ ቁጥጥር ውስጥ ታመልጫለሽ። ከህግ ጊዜሽን ጨርሰሽ ትወጫለሽ። ከዛ በኋላ ደግሞ የኔ ጉዳይ ጀምራል። የኔ ጉዳይ ይጀምራል። ከዛ በኋላ አንቺን የተረገመች ቁራጭ እህትሽ ምን እንደማደርጋችሁ ታያላችሁ። ለኔ ሳይሆን ላለቀሰችው ለሩባ ዋጋ ትከፍሏታላችሁ። እያንዳንዱ ቪዲዮ በየቀኑ ተገቡ አይዋለሁ ያ ጉልበት ነው እንደሚከፍል በደንብ እናያለን። ኦኬ ጸጥ ብትይ ይሻልሻል። እዚሁ ዞር በልልኝ። አንዋር ሆን ብላ ፈልጋ ነው። አንዋር አየሽ አይደል? ነይ ስልክ ስጣት። አንቺ ፎቶ አንቺ በደንብ እያየሽ በደንብ አየሽ አይደል? ይሄ ማን ነው? ኪዩ እኔ ማን ነኝ? አንተ የኔ እድሌ ፀሐይ ክፍሌ ባረኩት በፍቅሬ ግሌ እያንዳንዷን ነገር ሶፊ ከፊት ለፊት ይወር በለኝ። ለዛት ነው ከፊት ለፊት ይወር። ትንሽ ቆይ
እዚህ ትያለሽ የፋይ አይሻል አይሻል ደግሞ አንዴ ላይሽ በደንብ አሳያችሁ ይሄንን ስሰማ የእምባውን እያንዳንዱ ነገር ከፈንሽ እምባ ያለቅስ ዋጠን እምባ እያንዳንዷን ነገር ኪያና ፍቄ አንቺም ያንቺን ሰዎች ናፍቀሽ ታለቅሻለሽ እህትሽን ናፍቀሽ ጊዜው ይደርሳል ይቺን ሴት ደግሞ ሰማሽኛ ይቺን ሴት ያስነባሻትን እምባ እያንዳንዱን ነገር ግን ፈጣሪ ሳይደግስ አይጣል ኧረ እባክሽ ደግሞ እቺን ከራስሽ ጋር ተባይ ነገር ይሻላል ወንጀራ ነገር ይቀርብላት እንጀራ ነገር አለ ወይስ ትበላለሽ? አይ እሺ ነገር እንጅላት የኪያ ነገሮች እናንተ ተመለሱ አይሻል ይሄ ወጮ ቤቱ ይሄ ሱቁ ይኸውልሽ ይሄ አክሲዮኑ ደግሞ እዚህ ላይ ካርታው አለ ሱቅ ካርታውን እንዳለ የወሰድሻቸው ንብረቶች እንደ ቆቅ እዚህ ቤት እየተመላለሳችሁ እያንዳንዱ ብፌ እየከፈታችሁ የወሰዳችሁትን ካሽ እያንዳንዱ ገና ቆጥሮ የምትበሰብሻት ኪችኑን እንዴት እንዳማረበት ገንዘብ እንዳለ እንግዲህ ይኸውልሽ ሁሉ ነገር ይኸው እንዴት አገኛቸው ሶፊን ያገኛል አበራይ እናቴ ምንድን ነው የምትፈልጊው ነበር ያልሽኝ? የምን አባቱ ቀሚስ ምንድን ነበር የምትፈልጊው? ቺፕስ ነው ምን አለ? ቺፕስ እና ወግ አሁንም ራሱን ንብረቱ ሲመለስ ምናምን ቀይራላ ሳይና ሌላ ጊዜ ወደ ሬስቶራንት ነው የሚወስደኝና አሁን አታውቀዋለህ። በጣም ብዙ ያውቃል። መብላት ነበር የምልሽ ነገር እንዴት ነው ብላ ነው ሰላም አንዳቸው በት ይጮታሉ ነው ወግ ስናደርግስ ማንም የለም ሰላም እየተቀበልክ በጣም ደስ የሚለው ማጣትም ደስ ይላል። ፋሲካን በቲማቲም ማሳለፍ በጣም ቆንጆ ነገር ነው። አንተ ቪዲዮ አይቻለሁ እኮ እነሱ እኮ ሰላምን ላገባ ነው ብዬ እኮ በግ ይዤ መጥቼ እኮ እዚህ ግቢ ውስጥ አቁሜያለሁ። በጉ በማግስቱ የለም እኮ አይደል? አሁን በጉ የት ደረሰ ግን? አንተ ምን አይነት ስግብግብ፣ ምን አይነት ጨካኝ፣ ምን አይነት አረመኔዎች ናቸው አንተ። አንድ ነገር እዛ ውስጥ ለክፉ ቀን እንኳን ይሆናል ብዬ ያስቀመጥኳቸው ካሾች የሉም እኮ የሆነ ነገር ይሁን ብቻ ያስቀመጥኳቸው እዛ ውስጥ እኮ ወርቅ እኮ የለም እኮ ምን አንዲት ነገር አሁን ሰላምን ከፈለጋ ትገባለች። እሱም ደግሞ በዚህ ወቅት ስለሆነ እያንዳንዱ ነገር ይመለስታል። የሰላምንም ደግሞ ዞር ደግሞ እናመጣውና እያንዳንዱ ነገር እንፈተዋለን እና አሁን በአሁን ቀለል አድርጉት። ዛሬ ደስታ ቀን እኮ ነው የሚሆነው። እነ ራሄል እነ ሰናይት እነሱ ራሱ ምንድን ናቸው ማን ናቸው ብለው እኮ ሳይጠይቁ ከኔ ጋር እዚህ ሲንፈራፈሩ ሶፊ እነሱ ልጆች ራሱ ማግኘት ፈልጋለሁ፣ ማውራት አለብን። ሁሉንም ሰው ማግኘት ፈልጋለሁ። ሁሉንም ሰው በእኔ ዙሪያ የነበሩ ሰዎች በጠቅላላ ቀይዋ ልጅ ማለት ራሄል ናት አይደል? እዛ ጫካ ላይ እኮ ገና እየሰማሁ ነበር እኮ ጉድ። እሷም በደግ ትምጣ በክፉም ትምጣ ቪዲዮዎች ላይ ግን እንዳለ ሳይ እያንዳንዱ ነገር ስትንከባከበኝ ጠዋት ማታ እዚህ አስቴር ራሱ እየነገረችኝ ነበረ። ፀሐይ ራሱ እየነገረችኝ ነበር። እዚህ ቤት ውስጥ ጠዋት ትመጣለች፣ ማታ አምሽታ ትሄዳለች። አንዳንዴ እዚህ ሶፋ ላይ በምታድርበት ጊዜ ነበር አለች። የእሷ ነገር ራሱ በጣም የገረመኝ ራሄል እና ምንድን ነው ይህን ያህል እንደዚህ ያስደረጋት? እሷንም ጉዳይ በደንብ ማውራት እፈልጋለሁ። ሶፊ አንተም በደንብ አውራት፣ ኪዩ እናንተም በራሳቸው ነገር በደንብ አውራት። እሺ ምንድን ነው የተፈጠረው ምናምን ነገር የሚለውን ነገር በደንብ በዙሪያችን የነበሩ ጠላታችንንም ወዳጆቻችንንም በደንብ የለየንበት ጊዜ ነው ሶፊ። በደንብ ነው የምልህ። ይሄን አንዳንዴ ሳይደግስ አይጣላም እኮ ይባላል እኮ ምን እንደሆነ እኮ ያየንበት ነው። ምንድን ነበር እፈልጋለሁ ያልሽኝ? ቀሚስ ነው ያልሽው? ሶፊ ልጋብዛችሁ፣ ጃኬት አሁን ስለዚህ ተመልካዮቻችን እንግዲህ ያው በስተመጨረሻ እንግዲህ በእናንተም ጸሎት እንግዲህ ያው የኛ ብቻ አይደለም። በጣም ጀግና ነው። ሁሌ እንዳስደመምከኝ ነው። ግን ደግሞ አሁን ይብሳል። ከቲማቲም ወደ ሽሮ ልዘዋወር ስለ ደረስክልኝ እነዚህ ሰዎች ማለት ነው። ቤተሰብ ጠቦት ነው የምንጠላው። ተመልካዮቻችን አኑም እሷም እንግዲህ ብር ጨርሰው ወሬ ይጀምራል። ስለዚህ ተመልካዮቻችን እንግዲህ ያው
ዛሬ በጣም ደስ ብሎኛል ያለሁት እና ያው የኛ ሞክረናል እንግዲህ አንዳንድ የተባበሩ በድጋሚ አድርጎታል። ሞክረናል ሳይሆን የሆነ አድርጎታል። ተመልካቾች እንግዲህ ደስታ ወደኛ ተመልሷል። እንግዲህ ደስታ ቤታችሁ ይግባ። እናንተ መሳቅ የምንፈልግበት እያላችሁ ብዙ ኮሜንት እያያችሁ አሜን እያልኩ ነበር። ኮሜንታችሁ በደንብ አየዋለሁ ነው መቼ እነዚህ ተደስተው ማየው ምናምን የምትሉ ሰዎች እንግዲህ ጊዜው እናንተ የጸለያችሁን ጸሎት አሁን እንግዲህ ያደረጋችሁልን ዱዓ እንዳለው እንግዲህ የተሰማችሁ ይመስለኛል እና ያው አንዋርም ደስ ብሎታል። ልብሱን ቀይሮ እየመጣ ነው። ተመልካቾቻችን እንግዲህ ያው አኑም ዛሬ እንግዲህ ገና ለገና ያልተረጋገጠ ሙሉ ነገሩ እንግዲህ ዙሪያውን ተነስቷል ምናምን ነገር ስራው ምን ከዚህ በኋላ ነገር ሙሉ አልቋልና እንግዲህ ተመልካቾቻችን አሁን ቀጥታ ወደ ውጭ ትንሽ ኢንጆይ እናደርጋለን። እንግዲህ ዛሬ ፈገግ ብለን ነው የምንለው። ዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ማየት ትችላላችሁ። ባይ ባይ ቻው።